በክርስቶስ ኢየሱስ ድኛለሁ። በመንፈስ ቅዱስ ታትሜያለሁ። የእግዚአብሔር ልጅ ሆኛለሁ። እኔ አሁን የእግዚአብሔር ልጅ እንጂ ባሪያ አይደለሁም። ስደተኛም አይደለሁም። መጻተኛም አይደለሁም። የቅዱሳን ሀገር ባለርስት ነኝ። ወራሽ ነኝ። ልጅ ነኝ። ይሄ እውነት ነው። ምን ላድርገው? ይህንን እውነት አትገልፍጥ። አንተ ደንቆሮ አትገልፍጥ። ነው ከተሳደብ እኔ ለመሳደብ ያለበሩ አይደል? በኦርቶዶክስ ስም እንግዶች መሳደብ የለም። የሌባ ልጅ ለበበል እንፈቅድልህ። ቆይ አንዴ ዲያቆን አንዴ ትድን ነው ወይ ስትቀድስ የነበርከው? አዎ ሳልድን ነው የቀደስኩት። ሳልድን ነው የተመገብኩት። ሳልድን ነው የተጠመቅኩት። ሳልድን ነው ሰላምን ነው ሁሉም ነገር የሆነው። በቃ አላውቅም ነበር። ሶ ዋት ዲያቆን ይሄ የዲያቆን ጎዶልያስ ፔጅ ውስጥ ገብቼ ነው እና የራሱ ፔጅ ውስጥ ነው። ይኸው መስቀል ይዞ እንደምታዩት ከአባት ጋር ይሄንን ቄስ ዲያቆን አይደለም ብለን የምታምነው ቤተክርስቲያን ልብስ ለብሶ መስቀል ይዞ አይደለም። አንድ የራል ሚውት አደ ለመመረዝ ከመላሳቸው በታች ምን አለ ይላል? የእባብ መርዝ አለ። መርዝ የተሞሉ ሰዎች ናቸው እና መርዛሞቹን ከነመርዛቸው መተው ነው። መርዛቸውን በየአደባባይ እንዲተፉ መተው ነው። እግዚአብሔር መንፈስ ቅዱስ ትዕግስት የሚባለውን ነገር እንዲያበዛልን ማድረግ ነው እና ዓለም እስከሚገረም ድረስ ዝምና ጭጭ ብሎ ስራን ብቻ መስራት ነው። መንገድ ላይ ማጠብጠብ። ኦኬ ያ እነኚህ ሰዎች አፋቸው እርግማንነትና መራርነትን ሞልቶባቸዋል። እግራቻቸው ደም ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል ይላል። 355 ሰዎች አላችሁ አይደል? እዚህ አሁን እናንተ ምስክሮች ትሆናላችሁ። የአባቶች አምላክ ምስክር ነው። ጥፋትና ጉስቁልና በመንገዳቸው ይገኛል። ምን እንደገጠማቸው ሳያውቁ ከሰራዊት ጌታ ከእግዚአብሔር ዘንድ ብድራቱን ያገኙታል ማለት ነው። ከዛስ እዛ ያጭዳሉ። ዋይ እንኳን ብለህ ብትል የሚያስጥልህ አይኖርም፣ የሚያስጥልሽ አይኖርም። ስለዚህ በቀልን አትበቀሉ። በቀል የኔ ነው፣ ለእኔ ተውልኝ ነው ያለው ጌታ። ለእኔ ተውልኝ፣ እኔ እበቀላለሁ ነው ያለው። ይሄ እንግዲህ በክርስትና ዓለም ውስጥ ጌታን አመልካለሁ ብሎ የሚል ሰው መጽሐፍ ቅዱስን እቀበላለሁ የህይወቴ መመሪያ ነው ብሎ የሚል ሰው የህይወቱ ስርዓት ሊያደርገው የሚገባ ቃል ነው ማለት ነው። እኛ ከመስቀሉ አዳኝ ከሆነው ከጌታ ከኢየሱስ ክርስቶስና እምነታችንን በሱ አድርገን የኃጢአት ይቅርታችንን በስሙ በማመን ያገኘን ይህንንም የቅዱሳት ነቢያትና የቅዱሳት ሐዋርያት ትምህርት የሚደግፈ በብሉይና በአዲስ ኪዳን ላይ የተመሰረተ የነገረ ድነት ትምህርት ይዘን በእውነት በየትኛውም ትውልድ ፊት ልናፍር አንችልም። አቤት ልናፍር አንችልም እኮ ነው ብዬ የምልህ። ነገረ ድነት ትምህርታችን ከየት ነው የተቀዳው? ከብሉይና ከአዲስ ኪዳን። መሰረታችን የእግዚአብሔር ቃል ስለሆነ ማለት ነው። ኦኬ አዳኛችን የተሰቀለው የአብ ልጅ ኢየሱስ ክርስቶስ ነው ብለን ብሉያትና አዲስ ኪዳን በሚያስተምሩን በአምላካችን በእግዚአብሔር በሕያው ቃል አምነን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታ አግኝተን ከዘላለም ፍርድ ባዳንን በበጉ በኢየሱስ ክርስቶስ ላይ ያመንን ሰዎች እንዴት ነው ወንድሞችና እህቶቼ በሰው ስርዓት ትምህርት የተቀላቀለ የነገረ ድነት ትምህርት ውጥንቅጡ የወጣ አይነት ትምህርት የያዙ ሰዎች እኛ ፊት ልትቆሙ አትችሉም ብለው የሚሉት? በፍጹም የተገላቢጦሽ አስበው። ዳዊት ጎልያድ ዳዊትን በአማልክቶቹ ስም ረገመው ይላል እና ስጋን ለሰማይ ወፎች ለምድር አራዊት እሰጣለሁ እያለ ሲፈክር ነበር እና በአንድ ጠጠር ድንጋይ ያው በኤላ ሸለቆ ላይ ስጋው ለሰማይ ወፎችና ለምድር አራዊት የማን እንደተሰጠ ታሪክ ይመሰክራል፣ እውነት ይናገራል። እኛውን እንደዛ እንደ ዳዊትና እንደ ጎልያድ በኤላ ሸለቆ ላይ በስጋ ቀጥቅጥ ድብድብ እንደነበረው እንደዛ አናደርግም። ውጊያችን ከስጋና ከደም ጋር አይደለም። ግን በመንፈሳዊ ዓለም ግን ጦርነት እስከሆነ ድረስ ናና ሞክረኝ አልኩ። ነገረ ድህነት ትምህርት የሰው ስርዓት የሆነ ትምህርት ይዞ
እንዲህ ለያዥ ለገራዥ ማስቸገር አግባብም አይደለም። አንዳንዴ እንዴ ተው እንጂ። ኤንወይ ጋ ይብዛላችሁ፣ ተባረኩ። እሺ ዲያቆን ጎዶልያስ ሶሪ፣ ይቅርታ ዲያቆን። ሰላም ለእናንተ ይሁን። ሰላም ይብዛ። እንዴት ነህ? እግዚአብሔር ይመስገን። ሰላም ናችሁ ሁላችሁም? ደህና ነን። ከየት ቤተ እምነት ነው ወንድማችን? ይቅርታ ግን ስላቆየን። ችግር የለውም። ያው ኦርቶዶክስ ነው። ቅድም መጀመሪያ አንድ ሀሳብ ልስጥና ወደ ጉዳዩ እንትን እንደ ሀሳብ ነው። ወንድም ቅድም ሲናገር ነበረ። ትንሽ ያልተቀበልኩት ሀሳብ ምንድን ነው? እኛ እንደ ማለት መጽሐፍ ቅዱስን የሚከተል ሰውና ክርስቶስን ደግሞ የሚከተል ሰው ከክርስቶስ የምንቀዳው አንድ እውነት አለ። ከክርስቶስ ምንጊዜም ቢሆን የምንቀዳው አንድ ትልቅ ነገር አለ። እሱ ፍቅር ነው። በፍቅር ሲሆን ከማንም ጋር ተነጋግረህ ከማንም ጋር አውርተህ መግባባት ትችላለህ። መረዳዳት ላይ ትደርሳለህ። አትስማማ እንኳን ራሱ በፍቅር ትለያያለህ ማለት ነው። ምናልባት ግን በትችትና አንዳንድ ነገሮችን በመጻፍ ምናምን ግን ከሆነ እኔንም ከአንተ ጋራ ወይም ከአንቺ ጋራ እንዳወራ አታረገኝም። አይደረግም፣ አይሆንም። እኔም አልቀበልም። ምክንያቱም እንደ እንትን ቆጥረዋለሁ። እንደ ምንድን ነው ሰውን ታውቃላችሁ፣ ሰው የሚቆረቆረው ይሄ ደግሞ ጥሩ አያረገውም። አንድ ሰው ወንጌል እሰብካለሁ ካለው ወንጌል በምንድን ነው የሚሰበከው? በፍቅር ነው። ከነ ጳውሎስም የምንማረው እሱን ነው። ስለዚህ ከቻልን በፍቅር ብንነጋገር እንዲህ አይደለም የሚለው ነገር ቢቀርብን ጥሩ ይመስለኛል ብዬ አስባለሁ። እንደ ሀሳብ ነው። ጳውሎስም የምንማረው ስለሆነ ወንድሞቼ አባቶቼ እያለ የእስራኤል ጸሐፍትና ፈሪሳውያንን ወንድሞቼ አባቶቼ እህቶቼ እያለ ሲያወራቸው ነው የምናየው፣ ብዙ ጊዜ ሲሰብክ ማለት ነው። ሌላው አልፎ በኢየሩሳሌም ሄዶ የእነሱን ይሄ ምንድነው ስለቱ ራሱ እስኪፈጽም ድረስ እናየዋለን ጳውሎስ ማለት ነው። ይሄ የክርስትና የአገልግሎቱ ጥግ ነው በቃ። ስለዚህ ሚሳድ ወንድም ኤርሚዬ አለ ወይስ ርቀሃል? አዎ አይ አለውኝ እኮ ማለት ዝም ካል ማለት ካቋረጥን ሀሳብ አታስጨርሱም ይላሉ። ኦኬ ሀሳብ ነው የሰጠው። እዚህ ከፍቅር የጎደለ ንግግር የተናገረ ሰው አለ እንዴ? ዲያቆን ጎዶልያስ? አዎ አንደኛ እህታችን ላይ ይሄ ሩት ነው ምናምን የሚል ጽሁፍ ሲጽፈው የነበረው እኔም ነግሬዋለሁ፣ እዛው ትክክል አይደለም ብየዋለሁ። ትክክል መስላ አይደለም። ማን ነው ሩት? ሩት ነው ምን የሚል ጽሁፍ አለ። እህታችን ነው ኦርቶዶክስን ሲሰድብ እና ኮሜንት ላይ ለተሰጠ ሀሳብ ነው ከፍቅር እናድርግ ብለህ እኛን እዚህ በማይመለከተን ሀሳብ ላይ ጊዜያችንም ተወስደው ፕሮፊትም ኮሜንት ላይ እኮ ማንም ሰው ይናገራል፣ ማንም ሰው ይጽፋል። ፕሮፊቱም ተነግሯል። ምን አለ ፕሮፌት? አሁን ፕሮፊቱ ያለው ምንድነው? እኔ ያልተቀበልኩት ወንድሞቼ ብዬ ያልጠራቸውም አለ አይደለ? እነዚህ ሉትራን ቸርቾችን ይሄ አሁን አስፈላጊ አይደለም። እሱ ነው ያለው። በቃ እሱ ነው ያለው። አንተ ሉትራዊ ነህ እንዴ? አይ አይደለም። በቃ ስለዚህ ምንድነው የአርጋጃና ጓግጅ የጋጋሪ ቆስቋሽ ትላለች። እንደዛ አይነት ነገር ልሁን እያልክ ነው ማለት ነው። ስለዚህ አንተ ኦርቶዶክሳዊ አይደለህ። እሱ ያለው ለምን እንዲህ አልክ ብለን ካልኑ እኛ ነን እንደዛ የምንጠይቀው ማለት ነው እንጂ አንተ አይደለህም። ሀሳብ ማለት የፍቅር ጳውሎስ ገብቶ ተላጭቶ ታጥቦ ምናምን ነገር ብሎ የሚል ምንም አይገናኙም ብራዘር። እሱን ካልኑ እኛ ነን ሚኪን የምንለው ማለት ነው። ለምን እንዲህ አልክ አይባልም። ከፍቅር መጉደል ነው ብለን የራስህን ችለህ አውራ ለማለት ነው። ቴንኪው። እንደ ኦርቶዶክሳዊ ነገረ ድነታችሁ ከምን ይቀዳል? ዲያቆን ጎዶልያስ ነገረ ድነት ያው ነገረ ድነት መዳን ያው በክርስቶስ ስራ ነው። ሌላ መዳኛ መንገድ የለም። አዳኙ ክርስቶስ ነው። ከክርስቶስ ኢየሱስ ውጭ ሌላ አዳኝ የለም። ይህንን የኢትዮጵያ ኦርቶዶክስ ታሪክ ሳይንስ የምታስተምረው እነዚህ ብላ
አዎ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ሁለት አይነት ነው። በእርግጥ ምን ግልጽ ላድርግልህ መሰለኝ ስንግግሬን በክርስቶስ መዳን ላይ ተጨምሮ የሚመጡ አስተምህሮዎች እንዳሉና እንደምትሰሙ በደንብ አውቃለሁ። እኔም አውቀዋለሁ ስለማየው ብዙ ጊዜ ማለት ነው። ሆኖም ግን ትክክለኛዋ የቀደመችው ወይም የጥንታዊቷ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ምንድን ነው? አስተምህሮዋ ምን ይላል? መጽሐፍቶቿ ምን ይላሉ ብላችሁ ደግሞ ከፈተሻችሁ ከዕብራውያን ማብራሪያ ጀምራችሁ ማየትም ትችላላችሁ። ለምሳሌ ዕብራውያንን ብትሄዱ ምዕራፍ 7 ሄዳችሁ አንድምታ የሚባለውን መጽሐፍ ሄዳችሁ ብታነቡ ብቸኛውና ተጨማሪ የሌለው መካከለኛ ብቻው እንደሆነ ትናገራለች። ይተረጉማል ማብራሪያው ማለት ነው። ይሄ ነገረ ድነት አንተ የኦርቶዶክስ ቤተክርስቲያን እንዲያቆና አይደል? አዎ በኦርቶዶክስ ቤተክርስቲያን አስተምሮ ነው የምታምነው? አዎ የኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድነት ትምህርቷ ከመጽሐፍ ቅዱስ የተቀዳ ነው? አዎ ምንን መሰረት ያደረገ? ለምሳሌ ኃይለ ቃሉ ከየትኛው የመጽሐፍ ቅዱስ ክፍል ላይ ልክ አሁን ዕብራውያን እንደጠቀስከው ሰው በክርስቶስ ኢየሱስ አምኖ ይድናል ብላ ትሰብካለች፣ ታስተምራለች? ዮሐንስ 3:16 ነው እስከ 18። ይህን ምን ብላ ትሰብካለች? ዓለም ሁሉ እንዳይጠፋ እንጂ ዓለምን ሁሉ እንዲድን እንጂ ሰው ሁሉ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ይላል። እንዲድን ዓለሙን አንድ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወደደው ይላል። ወደደው ማለት ደግሞ ምንድነው? በክርስቶስ ኢየሱስ ደም ዓለምን ከኃጢአት ከአዳማዊ እርግማን ምን ሊያደርጋት? ነፃ ሊያደርጋት ማለት ነው። ሊያነጻት ማለት ነው። እና ዓለም አሁን ነጽታለች። አዎ በክርስቶስ አዳኝነት ዓለም ድናለች። አይ ቲንክ ስልህ ዓለም ማለት በውስጡ ያለው ፍጥረት ማለት ነው። ሰው ነው እንዴ? ዓለም ስል ሰው ሁሉ በክርስቶስ ማለት ምን ልል መሰለህ? ክርስቶስ ለዓለም ሁሉ ተሰቅሏል። ለዓለም ሁሉ አዳኝነቱ ይሄ መስቀል ላይ ያደረገው ነገር ለዓለም በሙሉ ነው። ለእንትና አይደለም። ድኗል ወይ? አዎ ልክ ነው። ድኗል ወይ ነው እንጂ ለዓለምማ እንደተሰቀለ እንደሞተ እናምናለን። ሚድነውማ ዮሐንስ 1:12 ላይ እንደተጻፈው ሲሆን ብቻ ነው። ምን ሲሆን? ዮሐንስ 1:12 ላይ ያለው ቃል ምንድን ነው የሚለው? ለተቀበሉት ኦኬ በስሙ ለሚያምኑት አይደለ የእግዚአብሔር ልጆች የመሆንን ስልጣን ሰጣቸው ይላል። ስለዚህ ሳይቀበሉት መዳን አይችሉም። ለሁሉም ተሰቅለዋል። ለተሰቀለው ለሁሉ ነው። መስዋዕቱን ሁሉ ለሁሉ ነው። ግን የሚያድነው ለተቀበሉት ነው። ካልተቀበሉት አይድኑም። አንተ ተቀብለዋል ይሄን ጌታ? አዎ። መቼ ተቀበልከው? ከጅምሩ ማለት እንትን እውቀት ማወቅ ከጀመርኩ ጊዜ ጀምሬ ማለት ነው። ይሄ እውቀት ሲባል አለ አይደል? እንደዚህ ከመቼ ጊዜ ጀምሮ? የስንት ዓመት ልጅ ሆነ? የ19 ዓመት አካባቢ። የ19 ዓመት አካባቢ ሆነ። ከዛ በፊት አልዳንክም ነበር ማለት ነው? ከዛ በፊትማ በልምድ ነበር የምጓዘው። ምን እድናለሁ? ምን አውቃለሁ ስለ ድነት? ስለዚህ አንተ አሁን በክርስቶስ ኢየሱስ በማመን የዳንከው ከ18 ዓመት በኋላ ማለት ነው? የ18 ዓመት ልጅ ሆነ ነው ማለት ነው? የ18 19 አካባቢ። ዲያቆን ነህ አይደል በኦርቶዶክስ? እሺ። ድቁና የተቀበልክበትና መዳን ያገኘህበት ጊዜ ይለያያል ወይስ የቀደመ ነበር? ይለያያል። ድቁና የተቀበልክበት ጊዜ ከዳንክበት ጊዜ ቀድም ነበር አይደል? የተቀበልኩት ትንሽ ነበርኩኝ ማለት የ12 ዓመት 11 ዓመት አካባቢ ነበርኩኝ። ዲቁና የተቀበልኩት ከዛ ስለዚህ ሰዓት ድን በፊት ነበር የምትቀድሰው ማለት ነው። ያው እንደዛ በለው ማለት እንደዛ በለው አይደለም። አንተም ትለዋለህ። እኔ አሁን ሳልድን በፊት ነበር እኔ ቀድስ የነበረው። አንተም ትላለህ።
መዳን ማለት ያለ እውቀት መዳን አይመጣም ብዬ ስለማምን ሳያውቁ ማመን አይቻልም፣ ሳያምኑ መዳን አይቻልም ብዬ ነው የማምነው እኔ አሁን። ስለዚህ ሳትድን በፊት ነበር ትቀድስ የነበረው አይደል? ማለት በቃ እንደዛ ነው። አዎ አፍርጠው እንዴ! ምንም ላመንከው ነገር ወደኋላ ማለት የለብህም ብራዘር። ብዙ ካህናትና ዲያቆናት የምትሸፋፍኑት ነገር ነው እኔ የማይመቸኝ። በቃ እውነት እኮ ገብቷቸዋል። ምዕመኑን ተዉት፣ ምዕመኑን አትፍሩ። ሌሎችም አገልጋዮች አላችሁ፣ ምዕመኑን ተዉት። ምዕመኑ ገና ጫት እየቃመ ነው፣ ጠላ እየጠጣ ነው፣ ምንም የሚያውቀው ነገር የለም። የቤተክርስቲያን አገልጋዮች ከሆናችሁ በቃ እውነቱን ስነግርህ እኔም እንዳንተ ዲያቆን ነበርኩ። ሜዩት አድርግ ሮያል ነኝ ካለ ነው። እኔ እኮ ነኝ ሮያል። ቆይ ሜዩት አድርገው። በኦርጋን የጨፈረ የፈለገውን እየዞረ ሲሳደብ እኮ ነው የሚለው ኤርሜስ። ሜዩት አድርገው ሮያል። እኔ አይቼዋለሁ። አሁንም እንኳን በባለፈው ሲማል ሲገዘት ነበር። አልሰድብህም እያለ ግን ይሳደባል። ተሳደብ መብት ነው፣ ግን ስትልክ ያስገባው ታወራዋለህ። እራሱ ነው ያወራው፣ እኔ ስድቡ አይደለም። አውቃለሁ ሮያል እንደሚሳደብ ድሮ የሚሳደብ ነበር። ትንሽ መካከል ደግሞ ተሽሎት ነበር። አሁን ደግሞ አገርሽቶበታል። ችግር የለውም። ስለሰደበን ተቀይመ ያላስገባም ብዬ አልለውም። ግን ምንድነው በኦርጋን የሚጨፍር በኦርጋን የሚደንስ ብለህ አትበል እንዴ! እናንተ ከነዋይ ደበበ ጋር የምታብዱት እኮ ኦርቶዶክስ ነን እያላችሁ ነው። ከአስቴር አበበ ጋራ ይያዝልኝ ቤቱ ብላችሁ ስትሉት የምትሉ እኮ ሰዎች ኦርቶዶክሳውያን ናችሁ። እና ዲያቆኑ በኦርጋን የሚጨፍር ነው በክራር የሚደንስ ነው ምናምን ነገር ብለህ አትበል። ኦኬ። ስለዚህ ኦርቶዶክስ አንደኛ ነገር ባይዘወይ መጽሐፍ ቅዱስ ምንድን ነው የሚለው? አትገልፍጥ፣ አንተ ደንቆሮ አትገልፍጥ። ከተሳደብ እኔ ለመሳደብ ያለብረው ያለ በኦርቶዶክስ ስም እንግዶችን መሳደብ የለም። የሌባ ልጅ ለበበል አንዴ ዲያቆን አንዴ ሮያል እሱን ስድብ እኔ ነው የምሰድበው። እንግዶችን ከተሳደብክ ግን አወርድሃለሁ። እኔን ግን እየተሳደብክ ገስት ላይ መቀመጥ ትችላለህ። ኦኬ፣ እንግዶችን አክብር። እሺ ብራዘር። ዶንቆሮ ማለት ምን ማለት ነው? እማያቅ እያልክ ነው። ከአንተ ይልቅ የተሻለ ነገር ያውቃል ስለ ቤተክርስቲያኒቱ። ኦልሬዲ ዲያቆን ነው። ኦኬ። እና ዝም ብለህ ገብተህ አትሳደብ፣ እንግዶችን አትሳደብ። እኔን ግን መብት አለ፣ ፈቅጄልሃለሁ፣ ፈርሜ አጽድቄልሃለሁ። ማንም ሰው ከገዝታ አያወርድህም። ከእናቴ እስከ ሚስቴ ከልጆቼ እስከ እኔ ምን የፈለገውን አጥንቱን ይሰብራል ብለህ የምትለውን ስድብ ተሳደብ፣ ግን እታገሳለሁ። እግዚአብሔር አምላክ መዳን እንደሚያደርግልህ ስለማምን ማለት ነው። እንግዶችን ግን አትሳደብ ለማለት ነው። ዲያቆን የምታወራውን አውራና ለሮያል እሰጠዋለሁ። ቴንክ ዩ። እሺ ቴንክ ዩ። ምንድን ነው መጽሐፍ ቅዱስ የሚለው? ለመኮነ ድህነት በገቢረ ሕገ ኦሪት ለከንቱ ከሞተ ክርስቶስ መዳን በሕግ ስራ ቢሆን አለ። ሕግን በመፈጸም ስራን በመስራት ወይም የተለያየ ነገርን በማድረግ ቢሆን ኖሮ አለ ክርስቶስን ኪያስ ክርስቶስ ለከንቱ ሞቷል ይላል መጽሐፍ። እንግዲህ ይሄ እውነተኛው የእግዚአብሔር ቃል ምክንያቱም መጽሐፉ የተጻፈው በእኔ አይደለም፣ በእንትናም አይደለም፣ ወይም በእገሌም አይደለም። የተጻፈው መንፈስ ቅዱስ በተቆጣጠረው የክርስቶስን ወንጌል ለመስበክ በብዙ ዋጋ የከፈለው ራሱን ክዶ ክርስቶስን በሕይወቱ ያከበረ ታላቅ ሐዋርያ በመንፈስ ቅዱስ ተነድቶ የጻፈው እውነተኛ የእግዚአብሔር ቃል ነው ይሄ። ስለዚህ መዳን በሕግ ስራ ቢሆን ኖሮ አለ እንኪያስ ክርስቶስ በከንቱ ሞቷል ይላል። ስለዚህ የክርስቶስን ሞት፣ የክርስቶስን የመስቀል ስራ፣ የክርስቶስን የመስቀል መስዋዕትነት ከንቱ የሚያደርግ የትኛውም ነገር ቢመጣ እኔ የትኛውም እምነት ተከታይ እንኳን ብሆን እኔ አልቀበለውም። ለምን ካልከኝ እኔ ከምንም ነገር ቅድም መጀመሪያ ስገባ አንድ ነገር ተናግሬ የነበረ ሰው የሚያስቀድመው ከጌታ ይልቅ ወይም ከጌታና ከቃሉ ይልቅ ላለበት ተቋም ያደላል ብዬ ነበረ። እኔ ደግሞ እንደዛ አይደለሁም። ተቋሟ በክርስቶስ ወንጌል ላይ ካልተመሰረተች፣ በነቢያትና በሐዋርያት ትምህርት ላይ ካልተመሰረተች፣ የጳውሎስን ትምህርት ትታ የራሷን ትምህርት የምታስተምር ከሆነች ያቺ ተቋም ኦርቶዶክስ ትሁን ካቶሊክ፣ ፕሮቴስታንት ይሁን ሌላ እሱ ገደል መግባት ይችላል። እኔ አንድ ነገር ነው የማምነው፣ እርሱም
መጽሐፍ ቅዱስ የሚባለው ቃል። መጽሐፍ ቅዱስ ያላለውን ደግሞ እኔ ልቀበል አልችልም። ስለዚህ እግዚአብሔር ክርስቶስ ሲሰቅሉት፣ ሲሰድቡት፣ ሲያሳድዱት፣ እንደዛ ሲያጋፉት አንድ ነገር አደረገ። ኦ አባ እስራኤል እስመ በዘያእምሩ ይገብሩ፣ አባቶ የሚያደርጉትን አያውቅምና ይቅር በላቸው ነው ያለው። ከክርስቶስ የተማርኩት ፍቅር ነው። ማንም ምንም ቢል ግድ አይሰጠኝም። አንድ ነገር እውነት ነው፣ ክርስቶስ ኢየሱስ አሁንም ነገም ዛሬም ለዘላለምም ብቻውን ነው የሚያድነው። ከእርሱ ውጭ ወደ ውጭ ነው። ተወደደም ተጠላ እውነቱ ይሄ ነው። ማንም ሊመረውም ሊጣፍጠውም ይችላል። እኔ ማንም እንዲመረው ማንም እንዲጣፍጠው አይደለም የምናገረው ምነግራችሁ ያመንኩትን ነው። ቅድም ወንድሜ ሲጠይቀኝ ነበረ፣ ሳትድን ነው ወይ ስትቀድስ የነበርከው? አዎ ሳልድን ነው የቀደስኩት፣ ሳልድን ነው የተመገብኩት፣ ሳልድን ነው የተጠመኩት፣ ሳልድን ነው ሳላምን ነው ሁሉም ነገር የሆነው። በቃ አላውቅም ነበር። ሶ ዋት አሁን እንደዛ ነበረ። ምን ሊሆን ነው? ስለ አሁን ነው የሚያገባኝ። እኔ አሁን ምንድን ነኝ ነው? አሁን ያለሁትን ህይወት ነው የሚያስጨንቀኝ። እኔ አሁን ድነሃል ወይ ካልከኝ፣ አዎ እግዚአብሔር ይመስገን ድኛለሁ በደሙ ስራ። አሁን ጸድቀሃል ወይ ካልከኝ፣ አዎ ጸድቄያለሁ በደሙ ስራ። በክርስቶስ ኢየሱስ ድኛለሁ፣ በመንፈስ ቅዱስ ታትሜያለሁ፣ የእግዚአብሔር ልጅ ሆኛለሁ። እኔ አሁን እግዚአብሔር ልጅ እንጂ ባሪያ አይደለሁም፣ ስደተኛም አይደለሁም፣ መጻተኛም አይደለሁም። የቅዱሳን ሀገር ባለርስት ነኝ፣ ወራሽ ነኝ፣ ልጅ ነኝ። ይሄ እውነት ነው። ምን ላድርገው? ይህንን እውነት እንዴት ልደብቀው? ውስጤ የገባኝን የተነገረኝን እንደው አንዱ ሲናገር ምን አለ መሰላችሁ? ክርስቶስ ያድናል ትላለህና፣ አዎ ክርስቶስ እኮ ነው የሚያድነው፣ እኛም እኮ የምንሰብከው ክርስቶስን ነው ይለኛል። እና ለምንድን ነው አንተ በተለየ ሁኔታ ክርስቶስ የምትለው ሲለኝ፣ አዎ ትክክል ክርስቶስ ነው የሚያድነው፣ ግን ክርስቶስ ያድናል እያልክም እኮ የምትጨምራቸው ነገሮችም አሉ ነበረ። ግን አሉ የሚጨምራቸው። ክርስቶስ እኮ ያድናል፣ እንዴት? በዚህ ክርስቶስ እኮ ነው የሚያድነው እና በዚህ ነው ይልሃል። ክርስቶስ እኮ ደሙን ነው ያፈሰሰው፣ መስቀል ላይ እኮ ነው የሞተው። መስቀል ሲሸከም፣ እጁ ሲቸነከር፣ ሲገፋ፣ ሲወድቅ፣ ሲነሳ፣ ሲደማ፣ የእሾህ አክሊል ሲደፋ ማን ነበር ያገዘው? የዛኔ ማን አገዘው? ማን ረዳው? መጽሐፍ ቅዱስስ ለምን ሰው አጣ አለ? ለምን ሰው አጣ? እግዚአብሔር ምድር ላይ ሲመለከት ለምን ሰው አጣ ብሎ ተናገረ? የሚያድን ሰው ቢኖር ኖሮ ለምን ሰው ሆኖ መጣ? የሚያማልድ አካል ቢገኝ ኖሮ ለምን ክርስቶስ አማላጅ ሆኖ መጣ? መካከለኛ ሆኖ ለምን መጣ? ሊቀ ካህን ሆኖ ለምን መጣ? ለምትበልጠው ኪዳን መስዋዕት ለምን ሆነ? ለምትበልጠው ኪዳን ለምን ዋስ ሆነ ብሎ ለምን ጻፈ ጳውሎስ? ለምን ዕብራውያን እንደዛ ብሎ ጻፈ? ክርስቶስ በሌላ ነገር መዳን የሚቻል ቢሆን ኖሮ ለምን ክርስቶስ ከሰማይ ወረደ? ይህንን ጥያቄ ነው እኔ የሚመልስልኝ ሰው ያጣሁት። ይህንን ጥያቄ የሚመልስልኝ ሳጣ ደግሞ ብቸኛው አዳኝ ኢየሱስ ክርስቶስን ወደ ልቤ ያስገባሁት። መልስ አጣሁ። ክርስቶስ ለምን ወረደ ነው ያልኩት። እኔ እኮ አንድ ጥያቄ ነው የጠየቅኩት። እኔ በህይወቴ የጠየቅኩት ይችን ጥያቄ ነበረ። ክርስቶስ ለምን ወረደ? የሚያድን አሁን እኛ ትድናላችሁ ብለን የተነገሩን በጣም ብዙ መንገዶች ነበሩ። እነዛ ሁሉ ሳያቸው ደግሞ ከዛ አምላክ ደግሞ ሰው ሆነ ተባልኩኝ። ለምን ሲባል ሊያድን። እነዛ መዳን አይደል እንደሚፈልገው? ሰው እኮ መዳን ብቻ ነው የሚያስፈልገው አይደል እንዴ? እስኪ አሁን ሁላችሁ እዚህ ያላችሁ ምን ትፈልጋላችሁ? መዳን አይደል የምትፈልጉት? የእግዚአብሔር መንግስት አይደል መውረስ የምትፈልጉት? ታዲያ እንደዛ ከሆነ አምላክ ለምን ወረደ? ይሄ ነው የኔ ጥያቄ። ለምን ወረደ ነው። ይህንን መልስ ደግሞ ማንም ሊመልስልኝ አልቻለም። ማንም ምንም ስላለ ግድ አይሰጠኝም። የሚያስጨንቀኝ እሱ ነው። ስለዚህ አንተ እመልስልሃለሁ እያለ ነው። እሺ ሮያልሽ መልስለት። ለተጠየቀው አንተ ክርስቶስ ወረደ በመውረዱ ፈጣሪ አትቀበልም? ኦርቶዶክስ ወረደ አትልም? አዳኝ ነው አትልም? በሱ ደም ነው። አይ ለምን ወረደ ብሎ ሲል የወረደበትን ምክንያት መልስ። አንተ ኦርቶዶክስ ወረደ አትልም ወይ ወጣ አትልም ወይ ብሎ አትጠይቀው። ከአዳም ኃጢአት ነፃ ሊያደርገን ፊኒሽድ። እነዚህ እኮ ዲያቆን ምናምን የሚባሉ እኮ መተተኞች ናቸው እኮ። አሁን መተተኛ ነህ ያስታውቃል።
ወይ ጴንጤ ያልሆነ ስትሳደብ መልስ ካለ ስጠኝ። ትመልስልኛለህ? ትመልስልኛለህ? ለእውነቱ የምትባል ሰውዬ ተጠንቀቅ። ስማ አንደኛ የምታወራበት ሄድና አውራ እንድንማር ነው የገባን። እንማርበት በቃ ወይ አትምጣ በየቦታው ዛ የማታ ተማር ከፍለ አንደኛ አንደበትህን ከስድብ አርቅና የምትመልስልኝ ከሆነ መልስልኝ። እኔ እኮ ከፊት ለፊት ላይ ዲያቆን የሚለው ስም ባይኖር አልናገርም፣ ግን በኦርቶዶክስ ስም ገብተህ ኦርቶዶክስ አትተችም። አሁን ዳንኩት ሳልድን ነበር መቀድሰው ምናምን ምን አይነት አባባል ነው? እኔ አዎ ትክክል ነው። እና አሁን ድናሃል አንተ ድናሃል አልዳንክም አይደል? በቃ ጴንጤን አይደል አንተ? ኦርቶዶክስ ነኝ ኦርቶዶክስ ነኝ። ሌባ ነህ አንተ። ይሄ እኮ ነው ልዩነቱ። ትቀጥላላችሁ። ቆይ እናንተ ሁለታችሁ ናችሁ የምትቀጥሉት። ልዩነት ልብ በሉ። ልዩነት እዩ። ዲያቆን ጎዶልያስ ኦርቶዶክስ ነኝ ብሎ የሚናገረው የመጽሐፍ ቅዱስ እውነት ነው። ሮያል ደግሞ ኦርቶዶክስ መሆኑ ይታወቃል። ልዩነት እዩ። ንግግር እዩ። አድምጡ። ማነው በእውቀት የሚናገር? ማነው ፈሪሃ እግዚአብሔር ያለው? ከዲያቆን ጋር አውራው። ዲያቆን ማንም ሰው ምን አባቱ ዲያቆን ነው? ምን አባቱ ዲያቆን ነው? በኦርጋን እየጨፈረ እያዳራሹ እየዞረ ሌባ ልጅ እኮ ነው። በቃ አየህ፣ ፍሬ በፍሬያቸው ታውቋቸዋላችሁ ይላል መጽሐፉ። ፍሬ በጠስ መድኃኒዓለም ይበጥስ አብሮ ይበጥሰን። አረ ራስ ተበጠስ ከዛው ከምትዘላቸው ጋር ወሬኛ። እኔ በጣም የማደደው እኔ ኤርሚያስ እንዳንተ እኮ እንደዚህ አውጆ ቢሳደብም ቢናገርም አንድ ሰው ደስ ይለኛል። በቃ ምን አለ አሁን ይሄ ሰው ስቲሮ ይበጥስ ይቀንጥስ ምን አለ ምን አባቱ እንደሚያወራ የተናገረው ቆይ ወገኖ የታገሱ እናንተ እንዴ ቆይ አንዴ ሮያል ወገኖች አይኖ ይሄን ቤት እኔ ብቻ እንደማልመራው አውቃለሁ። የብዙዎቻችሁ የምታከብሩት የምታደምጡበት ቤት ነው፣ ግን ሰዎችን መታገስ አለብን። አሁን ዲያቆን ጎዶልያስ የተናገረውን ስህተት ይሄኛው እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል ስላልሆነ በዚህ ነው የሰደብኩ፣ በዚህ ነው ማላከብረ በለበለው። ምንድነው ከተናገረው ትክክል ያልሆነ? መጀመሪያ ደረጃ ስሙ ይስተካከል። ጎዶልያስ ሳይሆን ዳቆን ጎዶሎ ነው ስሙ። እና ዳቆን ጎዶሎ አሁን የተናገረው ምንድን ነው? የዳቆን ጎዶሎ መጀመሪያ እምነቱ ምንድን ነው? እዚህ ጋር አሁን ምን ታደርጋለህ መሰለህ ኤርሚ? ዳቆን ጎዶሎ እምነቱ ምንድን ነው? አሁን ክብር የሚባል ነገር አለ። የሰው ልጅ ክቡር ነው አይደለ? አንድ ቦታ ውስጥ የሚያስፈልግ ከሆነ እምነትህን ተናገር። እኔ አከብርሃለሁ። ዳቆን ጎዶሎ አከብርሃለሁ። አንተ እውነት ልክ አይደለም። መጀመሪያ ይቅርታ ጠይቀህ ነው የምታወራው ከኔ ጋር ማለት ከዚህ በኋላ ይቅርታ ሳትጠይቅ እምነት ምንድን ነው? ዳቆን ጎዶሎ ይቅርታ እንደዛ ነው የሚነበበው ስሙ ሮያል። እኔ ደግሞ አንተን ማሳፈር ስለምፈልግ ስሙን ትልቁ ላይ አላድርገው። እንደዛ ነው የሚነበበው ስሙ። እስቲ ቆይ ላንብቦች እንድታዩት ልዩነቱን እንድታዩት ነው። አሁን ዲያቆኑ ፊት ለፊት ላይ ያልኩትኝ እንደዛ ጎዶሎ ነው ተብሎ የሚነበበው። ላንብቦ። እሺ ላንብቦ በደንብ። ዲያቆን ጎዶሎነት ነው የሚባለው። ጎዶሎነት ማለት ነው። ምክንያቱም በእምነቱ የሚያፍር ኦርቶዶክስ እንግዲህ ያፈራችሁ ትውልድ እንደ ሮያል አይነት ትውልድ ነው ያፈራችሁ። ልብ ይችላል። አሁን ይሄ ኦርቶዶክስ ያሰድባል። ይሄ ምኑ ነው? አሁን ይሄ ኦርቶዶክስ አይደለም። ውጣ እና ክብር ጴንጤ ነኝ ብለህ ደረትህን ነፍተህ ተናገር፣ እንወድሃለን። ከዛ በኋላ በቃ አታጭበርብር፣ ሌባ። ኦርቶዶክስ ነኝ ጽድት ያልኩና በመጽሐፍ ቅዱስ ብቻ የማምን አንተ አይነት ጽድት አንተ በፈለገ ሆነ አትጸዳም። እሺ እህትየው ምንድነው ያሳየሽው? ታሳዝናለህ። ባይዘው አንድ ሮያል ይሄ ዲያቆን ይሄ የዲያቆን ጎዶልያስ ፔጅ ውስጥ ገብቼ ነው እና የራሱ ፔጅ ውስጥ ነው። ይኸው መስቀል ይዞ እንደምታዩት ከአባት ጋር ይሄንን ቄስ ዲያቆን አይደለም ብለን የምታምነው ቤተክርስቲያን ልብስ ለብሶ መስቀል ይዞ አይደለም። አንዴ ሮያል ሚውት አድርግ፣ በእናትህ እረፍ፣ በእናትህ ሚውት አድርግ። ስልጣናውን እንትን አላቸው። ከዚህ በኋላ በስርዓት ካላወራ ቢያስወርዱን የለውም። ይኸው ፔጅ ውስጥ
ፔጅ ውስጥ ገብቼ ነው። እስቲ የትኛው ነው ሲደንስ ሲጨፍር ያየከው? ይሄም ሙሉ የቤተ ክርስቲያን እንትን ያለው ልብሰ ተክህኖ ለብሶ ነው ያለው፣ በመስቀል ሆኖ ነው ያለው። የቱ ጋር ስህተቱ ምኑ ጋር ነው? ተመልከት። ይሄ ዲያቆን አይደለም። ሰውንም ስትኮንኑ በመረጃ ቢሆን አሪፍ ነው። መረጃ በሌለ ነገር ላይ ሰውን አትሳደብ። ሮያል ኦኬ ኖ በኦርጋን ሙዚቃ ተሰብስበው ጠላ ሲጠጣ ይችዋሉ። አይተኛል። ሮያል አንድ ጥያቄ ልጠይቅህ። ሮያል ይሰማሃል? በጌታ በኢየሱስ በእናታችሁ ያላችሁ ሰዎች እባካችሁ አስወጡት። ሰው በእናታችሁ አስወጡልኝ ያለ ይሄ ለእውነት ኑሩ ይባለውማ በየቦታው እንደተባረረ ሮያል የት አለ? ሮያል ቆይ አንዴ እኔን የሚወት ያደረግኩ እስቲ የት አለ? የቱ ጋ ነው ጠላ ሲጠጣ የሚያሳየው? ይኸው ፔጁ ሙሉ ይሄ ነው። ሲዘምር ነው የሚታየው አይደለ? ጠላ ጠጪ ነው። እንደዚህ አይነቱ ነው። አንተ ብቻ እውነት ተናጋሪ፣ አንተ ብቻ ለቤተ ክርስቲያን ተቆርቋሪ አትሁን። የእውነት የሚናገሩትን አትግፋ። ማን ሮያል እኔ አልገፋውም። ይሄ ጠላ ጠጪ ነው። እዚህ ከኤርሚን የሚታገስ እሺ፣ ኤርሚን የሚታገስ እኛ እንታገስ። ኤርሚያስ በቃ ከእግዚአብሔር ጋር ብሎ ከታገሰኝ ታገሰኝ፣ ችግር የለም። ጽናጽል ሰርቆ የተባረረ በቃ እኛ እንታገስህም። በቃ ሚዩት አድርግና አርፈስ መስዋዕት ረብሽ። እዚህ ቤት የሚገቡት ስርዓት ያዝ እንደ እኔማ አንተ መጣ እየገባ ሰዎችን አታካታደ። አይ መሲ አቱረጅ ከዚህ ጋር ቆይ አንዴ ቤኪ ቆይ አቱረጅ ከዚህ ልጅ ጋር ቆይ። ሮያል አንተ ታቸው ነው እኮ ነው ታብታብ ማድረግ ያለብህ። ቢኮዝ አንተ ለምንም አትመጠነ ቤኪ እግዚአብሔር ይስጥህ። ታቸው ነው ታብታብ ማድረግ። ተባረክ አንተ ትሻላለህ። እንደው እውነትን ነው በቃ ለመሸፈን የሚታገሉት። በነገራችን ላይ በጣም ነው የሚፍጨረጨሩት እና በዚህ እንደዚህ በመፍጨርጨር እውነትን አትሸፍኑትም በጭራሽ ማለት ነው። በቃ ቤታችሁ ያለው ጉድ ወጥቷል፣ አለቀ። ቤታችሁ ላይ ያለው ጉድ ወጥቷል። እንዴ ላትመልሱት እኮ በቃ ላትመልሱት። አንዴ ፈነዳ እኮ እንዴት ያደረጉት? በቃ ማድረግ ያለባቸው ምንድነው? ገድላትን ጥርቅርቅ አድርጋችሁ ማቃጠል ነው። ካቃጠላችሁ በቃ ለኔ ዛኔ የምታችሁ ታወራላችሁ። እንዴ ኤርሚ ከፍቶ ይኸው በተቅማጥ ይዳናል ምናምን ብሎ ሲል ኤርሚ ተሳደበ። ይኸው እናንተ ናችሁ የተሳደባችሁት። ኤርሚ የሆነ ነገር አድርገ በኢየሱስ አረጋጉት። ማህበረ ቅዱሳን አምሶሪ ማህበረ ቅዱሳን የኛ ነገር ማህበረ የቅዱሳን ተቃራኒ አረጋጉት። እሺ ሌላ ኦርቶዶክሳን ከገባ አልነበሩ እንደው ምን አይነት ውሸት! ቴንክ ዩ። አይ አንደኛ ቆይ ዲያቆን፣ አንደኛ ሰዎች እንዲያውቁ ነው። ሮያልን ብሎክ እንዳታደርጉ፣ ማንም ሰው ብሎክ እንዳታደርጉ። ብሎክ ሳይሆን ሚዩት ተደርጎ ነው መቀመጥ ያለበት። ብሎክ እንዳታደርጉ ወገኖች፣ ሚዩት ተደርጎ ነው መቀመጥ ያለበት። ኦኬ እኔ ብታገስህም የትዕግስት ልክ አለው። ወንድሞች ደግሞ እዚህ ሙሉ ስልጣን አላቸው። አሁን ቤካ ለምን አወረድከው አልለው። መሲ ብታወርደው ለምን አወረድሽው አላትም። ምክንያቱም እድል ሰጥተነዋል እንዲያወራ ማለት ነው። ኦኬ የመጽሐፉን እውነት መጽሐፉን ገልጠን ፊት ለፊት ገድላት ድርሳናትን ስናሳያቸው ይክዳሉ። መጽሐፍ ቅዱስን ገልጠን ስናሳያቸው ይክዳሉ። ገድላት ድርሳናታቸውን ይክዳሉ። ሰው መጥቶ ዲያቆኔ ብሎ ሲል በድቁና በግዕዝ እያወራው ፎቶውን እያየ መጾረ መስቀል ይዞ ለፎቶ እኮ ብለህ ምእመን እኮ የሚይዘው መስቀል አይደለም ብራዘር። ኦኬ የሚቀድስን ዲያቆን አይደለም ይላል። ጳጳስን ቢመጣ ጳጳስ አይደለም ብሎ ይላል። ምን ማለት ነው? አሁን ይሄ እኮ ምንድነው? ጭፍንነት ካልሆነ በስተቀር ምን ልትል ትችላለህ? ዲናይ ልታደርጉት እስከማችሉ ድረስ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች አብዛኞቹ በጌታ እንደሆኑ ታውቃላችሁ። አብዛኞቹ ኮርታይ ነው ብራዘር። ይህን ለመስማት ከፈለግ ሂድና ዲያቆን ዮርዳኖስ አበበ አይ ቲንክ ጎንደር መሰለኝ ያለው የኔታ እዝራ ጋር ይመስለኛል፣ መጋቢ ሊቀ ሊቃውንት እዝራ የሚባሉት እሳቸው ጋር ይመስለኛል የሚማረው። ዲያቆን ዮርዳኖስ አበበ የተናገረውን ግቡና ስሙት። ከዲያቆን ያረጋል አበጋዝ ጋር ተጠማምዶ የተናገረበት ክፍል ከላይ እስከታች እኮ ነው በሙሉ እኮ የተያዘው ብለዋል። ጳጳሳቱ እናንተ ያሉ መስሏችኋል እንጂ እያለ እራሱ ነው መረጃ የተናገረው። ስም ዝርዝራቸው ሁሉ አለን ብለዋል። ጥሩ ነው፣ እንኳንም ኖረ። አሁን ታዲያ ምንድን ነው ግብ ግቡ? በስድብ አይደለም፣ በስድብ
ጴንጤ ኦርቶዶክስን በመሳደብ ኦርቶዶክስ ጴንጤን በመሳደብ በማጥላላት በማበሻቀጥ የምታቆመው እውነት የምታኖረው ለትውልድ የምትገልጠው እውቀት የለም ማለት ነው። ከዛ ይልቅ በግዕዝ የተጻፈ ነው፣ በአማርኛ የተጻፈውን በመጽሐፍት ላይ ያለውን ነገር ዲናይ ሳታደርግ ፊት ለፊት መጋፈጥ ነው። ነውርም ካለ ነውር ነው ብለህ ማለት እንዱ ዝም ብሎ በየሜዳው ጠላ ጠጥቶ እኔ የሥላሴ ባሪያ ብሎ መፎከር አይደለም። የሥላሴ ባሪያ ከሆንክ ከሥላሴ መንግስት ያልወጣውን ትምህርት ተቃውሞ። ጴንጤና አዎ የሥላሴ ትምህርት ካልሆነ ተቃውሞ። ኦርቶዶክስን አዎ ከሥላሴ መንበር ያልወጣ ትምህርት ከሆነ ተቃውሞ። የምን ማደባበስ ነው? እንዲህ ዝም ብለህ እንትን የደንበጫ አረቄ ስትጠጣ እኔ የሥላሴ ባሪያ እኔ መድኃኔዓለም ባሪያ ብሎ መፎከር አይደለም። ለጴንጤውም ለኦርቶዶክስም ለካቶሊኩ ምናገር ሥላሴ አማንያን አይደለን? አዎ። ስለዚህ ከሥላሴ መንበር ያልተቀዳ ትምህርት ከአብና ከወልድ ከመንፈስ ቅዱስ ያልተቀዳ ትምህርት በቅዱሳን ነቢያት በቅዱሳት ሐዋርያት ያልተጻፈ የሰው ስርዓት የሆነ ትምህርት ተቃውሞ። አባቶቼ ሊቃውንቱ አስፍተው አርቀው አጥብበው ምናምን ብለህ አትበለን ብራዘር። የራቀውን አቅርበው የቀረበውን አንቦርቅቀው አምልተው አስፍተው ምናምን ነገር ይውላል። አምልተው አስፍታ ኦርቶዶክስ እኮ አየናት ስታሰፋው ነገረ ድህነትን ትምህርት ከመስቀሉ ላይ ነቅላ አውጥታ የዘርአ ብሩክን ጥፍር ያሰረ ይድናል አለች። ስታሰፋው አሰፋችሁ እኮ ኦርቶዶክስ። የመዳን መንገዱን አሰፋችሁ። የመዳን በሩን አንቦረቀቀችልን። የመዳን ስልቱ ብለው አባ ገብረ ኪዳን ሊቀ ሊቃውንት የተባሉት የጣና ቂርቆስ ገዳም የደብሩ አስተዳደር ማለት ነው፣ የገዳሙ አስተዳደር የሆኑ የአራቱ ጉባኤያት መምህር የሆኑ የመዳን በሩ በዛልን አሉ። የመዳን መንገዱ በዛ አሉ። መጽሐፍ ግን ምንድን ነው ብሎ የሚለው? አነ ውእቱ ፍኖተ ጽድቅ ወሕይወት ብሎ የሚለው ለእሳቸው ጉዳያቸው አይደለም። እንደዚህ ትምህርት በአቦ መንገድነት በኩል ትገባለህ ይላል መንግስተ ሰማያት። አትችልም ብራዘር። በአቡነ ተክለ ሃይማኖት በኩል ዘው ብለህ ትገባለህ። አትችልም። በእመቤቴ በኩልማ ተንጠልጥልህም ይሁን ዋኝተህ ትገባለህ። አትችልም አልኩ ብራዘር፣ አትችልም። በሩ አንድ ነው፣ መንገዱ አንድ ነው። እግዚአብሔር ወደዚህ ዓለም ልጁን ነው የላከው። መተኪያ ተቀዳሚ ተከታይ የሌለው የባህሪው ልጁን ወደዚህ ዓለም ልኮታል። ከድንግል ሴት ተወልዷል። አዎ እናቱ ቅድስት ድንግል ማርያም ነች፣ ምንም ጥርጥር የለውም። ከእሷ የተወለደው ግን ደህንነታችንን በመስቀል ላይ የሰራ አማኑኤል ነው። ስሙ ለዘላለም የተቀደሰ ይሁን። በመለኮቱ ከአብና ከመንፈስ ቅዱስ ጋር ባለመቀዳደም ባለመበላለጥ የነበረ ሁሉን የፈጠረ አምላክ ሰው ሆኖ ከቅድስት ድንግል ማርያም ተወልዶ ለበደል ለኃጢአታችን ቀራንዮ ኮረብታ ላይ ተሰዋ። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ይመሰክሩልታል፣ ቅዱሳት መጻሕፍትም ያስተምራሉ፣ ቅዱሳን መላእክቱንም ጭምር ለዚህ ጉዳይ ተናግረዋል። የገብርኤልን ስብከት አልጥለውም ለኦርቶዶክስ አርቲ ቡርቲ ለሆነ ተረት ብለን ጴንጤ ተረታ ተረት ቢያወራ የገብርኤልን ስብከት የት ልጣለው? የመልአኩን። ካቶሊክ አርቲ ቡርቲ ብታወራ የት ልጣለው? የመልአኩን ስብከት። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን እኮ ያለው መልአኩ። ዛሬ በዳዊት ከተማ መድኃኒቶች ነው ያለው ወይስ መድኃኒት ነው ያለው? መድኃኒት ነው። በነጠላን የጠራው ክርስቶስ ጌታ ተወልዶላችኋልና አትፍሩ አለ። የምስራች ብሎ ሲለን ቅዱስ ገብርኤል ምስር ብላ አትለው፣ እሱ ምስር ስለማይበላ ምስር ብላ ባንለው የምስራች አለ። ምንድን የምስራቹ ገብርኤል ብለን ስንል ከቃሉ አገልጋዮች ሰምቶ የጻፈው ቅዱስ ሉቃስ በምዕራፍ 2 ላይ ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን አለ። የምስራች አዎ፣ ማናችሁ ምትነግሩን? ከመልአኩ ጋር ብዙ የሰማይ ሰራዊት ነበሩ ይላል መጽሐፍ እዛ ጋር ሲናገር። የቤተልሔም እረኞች ናቸው ያዩአቸው። ካህናቱማ ለጥ ብለዋል፣ ተኝተዋል። እነሱ መኝታ ላይ ናቸው። የያኔዎቹም የዘንድሮቹም ለጥ ብለዋል። ጠላ እየጠጡ ምን እያሉ የድሮቹም እንደሚያደርጉ ባላቅም ተኝተዋል። ካህናት በተኙበት ነው እግዚአብሔር መልአኩን ከብዙ የሰማይ ሰራዊት ጋር ልኮ የቤተልሔምን አየር ጢም አድርገውት ሌሊቱን ካህናቱ በተኙበት ሲያንኮራፉ ሲያንቀላፉ እግዚአብሔር የሰማይ መላእክትን ልኮ ከመልአኩ ጋር ብዙ ሰራዊት ነበሩ ይላል። የእግዚአብሔርም ክብር በዙሪያቸው አበራ ይላል። አንተዬ በረኞቹ ዝራ የቤተልሔም አየር ጢም ብሎ ቅዱሳን መላእክት የተጎዘጎዘ ቄጠማ መስለው በቤተልሔም አየር ላይ በኢየሩሳሌም ትይዩ ሰማይ ላይ ከመልአኩ ከቅዱስ ገብርኤል ጋር የተላኩ ነገደ መላእክት ሁሉ መጥተው ክብር ለእግዚአብሔር በአርያም እያሉ የዘመሩት ብራዘር
ብዙ መድኃኒቶች ቤተልሔም ስለተወለዱ አይደለም። አንድ መድኃኒት ግን ተወልዷል። የዳዊት ስርና ዘር የሚያበራው የንጋት ኮከብ እዛ ተወልዷል። አየህ፣ አዳኙ እሱ ነው። እሱ ነው በደረቅ እንጨት ላይ እንደዚህ የተንጠለጠለው። ይሄ ጌታ አልበቃ ብሎ አንተ ጥፍር ፍለጋ የዘር አብሩክ ጥፍር፣ የአቡነ ተክለ ሃይማኖት ተቅማጥ፣ የጋን እጣቢ ድርሳነ መድኃኔ ዓለም ወገድ ለመባሃጭው ላይ እኮ የተጻፈ እኮ ነው። የጋን እጣቢ፣ የድስት ልቅላቂ ይሄን ነበራ አሞቱ ቆፍጠን ያለ እኔ የሥላሴ ባሪያ እንዲማ አላደርግም ብለህ ማለት ያለብህ ይሄን ነበር። እንዳልኩ የደብረ ብርሃን አረቄ ስጠጣ አይደለም በየሰፈሩ የሥላሴ ባሪያ እያልክ መጮህ ያለብህ። እዚህ ጋር የሥላሴ ባሪያ ማለት ያለብህ የእግር እጣቢ ምን እጣቢ ምን ሄደ የድስት እጣቢ የጋን እጣቢ ጠጥታችሁ ትድናላችሁ ብሎ የሚል ትምህርት ሲነሳ እንዲህ ናትና ብለህ መነሳት ያለብህ ይሄን ነበር። እንዲህ ነበር የዚህ ጊዜ ነበረ። እኔ ለዚህ ነው ብድግ ያልኩትኝ እኮ አልኩህ። ድሮም ስቀድስ የነበረው በሥላሴ ቤተክርስቲያን ነበር። ሚስጥርም ያየሁት በሥላሴ ቤተክርስቲያን ነው። እውነት ልንገርህ፣ ድሮም የሥላሴ ባሪያ ነበር ስለ የነበርኩት ፍጻሜንም አሳመረልኛ። አሁንም የሥላሴ ባሪያ ነኝ ማለት የአብና የወልድ የመንፈስ ቅዱስ አገልጋይ ነኝ። አለቅ። የፈለግከውን ትምህርት አምጣ። በብሉይና በአዲስ ኪዳን መዝኜ በነቢያቱና በሐዋርያቱ ትምህርት መዝኜ ውድቅ ነው የማደርገው። አይ የምን መግበስበስ ኤርሚያስ ጴንጤ ስለሆኑ ፓስተሮች የፈለጋቸውን አውርተው ልቀበል? በፍጹም እኮ አልኩ። መድኃኔ ዓለም ክርስቶስ ይፋረደኝ። በፍጹም እሱ እንደፈለገ ያወራውን ትምህርት ልሰማለት አልችልም። የሚፈልገውን የእግዚአብሔርን ቃል ካስተማረ ነው ፓስተሩ። ለዚህ ነው አየህ ጴንጤዎቹ ጋር የተቀላቀልኩት። እዚህ የፈለግከውን አታስተምርም፣ ትጠየቃለህ። ተጠያቂነት አለ። ቤቱ ስርዓት አለው። ፓስተር ስለሆንክ እኔም የመድረክ ሰባኪ ነኝ ብራዘር። እሺ እዚህ ቲክቶክ ላይ ስታየኝ እንዱ ዝም ብዬ ላባው እንደተነቀለ ዶሮ ዝም ብዬ ማልበር መስሎ ከሆነ ተሳስተሃል። የመድረክ ሰባኪ ነኝ። እዚህ እኛ ቤት ማምታታት የሚባል ነገር የለም። ተሰብካለህ፣ ከእግዚአብሔር መንግስት የሆነውን ወንጌል ትሰብካለህ፣ ታስተምራለህ። ልክ እንደዛው ካልሆነስ ዳር እናስይዛለን። ነገረ ድህነታችሁ ከየት ይቀዳል? ጴንጤዎች ከመጽሐፍ ቅዱስ። መጽሐፍ ቅዱስ ላይ ነገረ ድህነት በማን ነው ብሎ ይላል? ዘየአምን በወልድ ቦ ሕይወት ዘለዓለም። አለቀ 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 እኮ ነው ብዬ የምልህ። አለቀ ደቀቀ በቃ ማለት እሱ ማለት እኮ ብለህ በመድኃኔ ዓለም ላይ ሌላ ድርቶ እሰፋለሁ ብለህ ያልክ ቀን መድኃኔ ዓለም ይፋረደኝ። እቀደዋለሁ። የምትጥፈውን ነገር ሁሉ ቀደዋለሁ። የአማኑኤል ክቡር ስጋ ተቆርሷል። የአማኑኤል ክቡር ደም ፈሷል። በደሙ ፈሳሽነት በስጋው መቆረስ የኃጢአታችንን ይቅርታ ለዘለዓለም ሰጥቶናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ተብሎ ተጽፏል። ክብር ለመድኃኔ ዓለም ይሁን። ይህንን እውነት ነው የምንሰብከው። ክብር ለመድኃኔ ዓለም ኢየሱስ ክርስቶስ ይሁን፣ ለዓለም መድኃኒት ማለት ነው። ይህንን እውነት ዲና ያድርገህ በጥፍርና በፀጉር ጥፍርና ፀጉር ሰው እኮ ነው ብላ ምትለው ቤተክርስቲያኒቱ ኦፊሻል ይጻፈች። ፀጉር ፍለጋ ሰው ጎጃም ድረስ ይሄዳል። ፀጉር ፍለጋ ሰው ዋልድባ ድረስ ጎንደር ይሄድልሃል። ለምን እንትን ራስ ዳሸን ተራራ ላይ አትወጣም? ቀይ ቀበሮና ጭላዳ ዝንጀሮ አይተህ ልትመጣ ትችላለህ። ከፈለክ እዛ ዋሻ ውስጥ ቅዝቃዜው ጆሮህን እየቆረጠህ ምንድነው ሐሙሲትን ማክሰኝትን አቆራርጬ በዛ ሄጄ በደብረ ታቦር ሾልኬ በአርማጭሆ ወጥቼ የፈለግከው ሂድ። በዚህ ደግሞ በቆላ ደጋ ዳሞት ሄድኩና ከዛ በአባይ በረሃ ውስጥ ሾልኬ በቀራኒዮ በኩል አድርጌ በደጀን በቅ ብዬ በሰላሌ አውራጃ አቆራርጬ በፊቼ መጥቼ የትሙን ዳር ትይዛለህ ብራዘር። ድነት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንጂ የሰላሌ ሜዳ አቆራርጠ ደብረ ሊባኖስ ስለሄድክ አትድንም። ግልጽ አይደለም? እንደ አማርኛ አትድንም። መድኃኔ ዓለም ክርስቶስ ምስክር እኮ ነው። አድንም። ደብረ ሊባኖስ ሄዶ የተቀበረ እስከ ጉሽ እስከ ሸህምና እስከ ጉር እስከሚባል ወንዝ ድረስ ይጸድቃል ይላል። ተው እንጂ ከወንዙ ሶሪያ ማዶ የሚቀበሩ በይፋትና በደራ በመራቤቴስ የሚቀበሩ በሰላሌስ የሚቀበሩ በፊቻ የሚቀበሩስ በሙከጡሪስ የሚቀበሩቱ
በደብረ ጽጌስ የሚቀበሩት ከወንዙ ማዶና ከወንዙ ወዲያ ማዶ የተቀበሩ አይድኑም፣ ከወንዙ ግን ወዲህ የተቀበሩት ይድናሉ ይላል። ብራዘር ብራዘር ዋት ደብረ ጽጌስ ከተማዋ መታጠፊያ ጎን እንትን ደብረ ሊባኖስ ስለሄድኩ ማለት ነው። አንዴ ከወንዙ ወዲያኛው ማዶ የተቀበሩ አይድኑም፣ ከወንዙ ማዶ ግን የተቀበሩ ድህነትን ይድናሉ ይላል። አንዴ ደግሞ ፍርፋሪ ሄደ ካልክ ፍርፋሪ ወደቀ ካገኘ ትጸድቃለህ ይላል። አንዴ ደግሞ ሐሙስና እሑድ ይሁን እንጂ እባብ የገደለ ይጸድቃል ይላል። ታዲያ የሰሜን ሸዋ ኦሮሞች እኮ በሙሉ ሽመላቸውን ይዘው እባብ ፍለጋ ነው መሄድ ያለባቸው። እነሱ ናቸው። በእነሱ ክልል ውስጥ ነው፣ በኦሮሚያ ክልል ውስጥ እንዳለ ነው የማውቀው። አይ ቲንክ ክልሉ እንደዛ ይመስለኛል፣ ደብረ ሊባኖስ። አዎ በኦሮሚያ ክልል ውስጥ ነው ያሉት። እናስ በሙሉ የፊቼና የሰላሌ ኦሮሞ ሽመሉን ይዞ ጎፈሬውን ጭንቅላቱ ላይ አድርጎ ሽመል ፍለጋ ማነው እባብ ፍለጋ። ምክንያቱም እነሱ ናቸው አቅርቡ ለደብረ ሊባኖስ፣ ሌሎቻችን ሩቅ ነን። እውነትህን ነው። እባብና ሐሙስ እሑድና ሐሙስ እባብ የገደለ ይድናል ይላል። ጎጃሜው ከሰረ ማለት ነው። ገና ከአባይ ማዶ ከደጀን መጥተው እባብ ፍለጋ ደብረ ሊባኖስ እስኪመጣ ድረስ የሸዋ ኦሮሞች ጨርሰውታል ማለት ነው። እባቡን ገለው ኬት እናመጣዋለን? እባቡን ደግሞ የምትገለው በዛው በደብረ ሊባኖስ አካባቢ መሆን አለበት። የሆነ ቦታ ላይ ማንጀራቱን ብለህ እባብ ገለ ብታመጣ አይሆንም፣ ድነት አይያዝልህም። እንዴ እንዴት አይነት እኮ ጦርነት እኮ ነው የተከተለው ብራዘር። ይሄን ትምህርት ይዘህ ነው እኛ ጋር መጣ አይ ምልህ ምናምን ነገር ብለህ ትለኛለህ። እባብ የገደለ የሚድን ከሆነ የፍቼና የሰላሌ ኦሮሞች ናቸው የሚድኑት። ለምን? በአቅራቢያ ያሉት እነሱ ናቸው፣ ለገዳሙ ቅርብ። የወለጋ ኦሮሞ ከሰረ ማለት ነው። የባሌና የአርሲ ኦሮሞ ከሰረ ማለት ነው። የጎንደር አማራ ከሰረ ማለት ነው። ትግሬ በንዛ ከስረሃል። ምክንያቱስ ደብረ ሊባኖስ ቅርብ አይደለም። በአካባቢ ያገኘውን እባብ ገለ ትጸድቃለህ ብሎ ቢል እዛው ቋራ ላይ ፈልገህ ትገድል ነበር። አየህ፣ ገድሉን ክስታነብ በዚህ መተ ነው ግደል ብሎ የሚልህ። አምላኬ 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 ከሰራ እኮ አልኩህ። ወላይታና ሀዲያ ከምባታ የሚባለው በሙሉ ሾቀ። ለምን? በአካባቢያችሁ ያገኛችሁትን እባብ ቀጥቅጣችሁ ብትገሉ የአቡነ ተክለ ሃይማኖት በረከቱ በእናንተ ላይ ይደርና ብሎ የሚል ተረት እንኳን አይሰራልን። ሰባት ቤት በለው ወልቂጤ በል በሙሉ ሾቀ። እዛ ኦሞ ሸለቆ ውስጥ የሚኖሩት የሱርማ ምናምን ነገር ቤተሰብ የለም። ትግራይ ኤርትራ ብትሻገር በፍጹም ከመረብ ወንዝ ማዶ እባብ አይደለም ዝሆን ብትገድል አትድንም። ለምን? እዚህ ደብረ ሊባኖስ ና ይልሃል። አንተ ተረታም ትውልድ እንግዲህ የምስራች ብዬ እነግርሃለሁ። ኤርትራዊ ወንድሜ እዛው ከመረብ ወንዝ ማዶ ላይ ሆነ አስመራ ከተማ ውስጥ ሆነ በእግዚአብሔር ልጅ በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ብታምን ትድናለህ። ኦኬ ብራዘር ወረከኛ እየሰማኝ ነው? እዛው ባለህበት የእግዚአብሔር ልጅ ኢየሱስን ብታምን ትድናለህ። የምን እባብና ጉርጥ ጊንጥ ፍለጋ ነው? እባብ መተህ ብትገድል ይላል የት? ደብረ ሊባኖስ። ስለዚህ ታይስት መድኃኔዓለም ቢያደርስልኝ እኮ ኖሮ ኤርሚያስ፣ አቤት፣ ከየት ነው የመጣው? ከአርሲ ክፍለ ሀገር ውስጥ ወልጄ ሳደግኩ። ወዴት ነው የምትሄደው? ወደ ደብረ ሊባኖስ። ምን ልታደርግ? እባብ ገድዬ ልጸድቅ። እባብ በአካባቢ የለም እንዴ? አይ አይዝም። የአርሲ እባቦች ቢሞቱም ቢያልቁም ምንም ድህነት አይሆንም። ግደል የተባልኩት ከሸዋ ያውም ከሸዋም ደግሞ በሰላሌ አውራጃ በዛ በደብረ ሊባኖስ አንድነት ገዳም እችን ገዳም እንደ መቃብሬ እንደ ኢየሩሳሌም አድርጌልሃለሁ ብሎ አለው። በእውነት የአባታችን በረከቱ ይደርባችሁና ብሎ ይልላል ማለት ነው። ቆንጅዬ ተረታም ትውልድ እና ይታይህ። አርሲ ክፍለ ሀገር ላይ የተወለደ አንድ ሰው፣ ባሌ ውስጥ የተወለደ አንድ ሰው፣ እዛ ኬንያ ጠረፍ ላይ የተወለደ የቦረና ኦሮሞ ለመጽደቅ ከፈለገ ደብረ ሊባኖስ መጥቶ ነው እባብ መግደል ያለበት። እንዲህ አይነት ትምህርት አይደል እንዲህ ያላችሁ? አንተ ከቋራ ተነስቶ ከአርማጮ ተነስቶ
ላይና ታች ጋይንት ከዛ መጥቶ ደብረ ሊባኖስ ገሎ ነው የሚመልሰው ለመጽደቂያ ጎንደሬ ወንድሜ። እንዴት አይነት ቀልድ ነው የተያዘው አንተ? እንዴት አይነት ቀልድ ነው የተያዘው እኮ ነው የምልህ። እንኳን እባብ አይደለም ዝሆን ለምን ስትገንዝ አትኖርም? አትድንም። መድኃኒዓለምን እኮ ብዬ የምልህ አትድንም እንዴ አትድንም። እንዲህ ዝም ብሎ እባብ ገሎ ትደናላችሁ። እዛኛው በቀድሞ ያ ምንድነው አባናና ፋርፋ ብያቸዋለሁ። የሶሪያ ሁለት ወንዞች ከጥንተኛ ነበርን ብለው የሚሉት ማለት ነው። አባናና ፋርፋ ገብተዋል አይደል? አዎ። ካልገባ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ካለ ፈልገው። ሁለቱ የሶሪያ ወንዞች ብያለሁ። ከጥንተኛ ነበርን ብለው የሚሉ ምድራችን ላይ እንፈሳለን ብለው የሚሉ በእድሜ የሚያስቆጥሩ አንዱ አንዱን ግን አይሰብክም። አንዱ አንዱን አይሰብክም። እኛና እነሱ ነበርን ብለው የሚሉት ማለት ነው። አባናና ፈርፋ ገብተዋል አይደል? ጥርት ያለነን ይላል። ከአባናና ከፋርፋ ይልቅ የደፈረሰው ዮርዳኖስ አይሻልም እንዴ? አባናና ፈርፋ እኛንን የሶሪያ ወንዞች ከጥንት አብረን ጎን ለጎን እንፈስ ነበር ይላል። እናስቆመሃለና እንገድብሃለን ስልህ እንገድብሃለን። ቆንጆ እያርጌ ገድብሃለሁ አልኩ። አባይን እንደገደብነው ተረትን እገድበዋለሁ። መድኃኒዓለም ይፋረደኝ ስልህ ይፋረደኝ። ይህን ጥምጥማም ቄስ ሁሉ እኮ አልኩ በአንድ እግሩ ነው የምናቆመው። በምን? በእውቀት ከኤርትራና ከኢትዮጵያና የኮፕቲክ በል የኦሪየንታል በል ምስራቃውያን፣ ምዕራባውያን፣ ደቡባውያን፣ ሰሜናውያን ብለህ ብትል በመጣህበት አራቱን ንፋሳትን የሚገስጽ የሰራዊት ጌታ እግዚአብሔር ከኔ ጋር ስላለ አይ ይሄ ተረትንማ ኖ አይ የእኛ እኮ አባቶቻችን በዚህ በኤርትራ በናቅፋ ተራራዎች ላይ የሸመቁና የመሸጉ ገዳማውያን አሉ ብለህ ብትል ዳሪያስ ወንድም ማለት እንደዚህ አይነት የሸመቁ የተሸማመቁ አትልም። ደህንነት ከየት ነው የሚገኘው? በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። አለቅ። ናቅፋ ተራራ ላይ ታዲያ የሸመቀ ከሆነ እዛ ተዋጋ በላ። ስለ ደህንነት ግን ከነገርከን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው የሚገኘው። አለቀ ብራዘር። በመጽሐፍ የተሰበከ እውነቴ ነው። እልቅ አንድ ታምር ላሰማችሁና ወንድምነ ዳን የሚከፍት ከሆነ ይከፍታል። እናንተ የኔ ወገኖች፣ ወንድሞችና እህቶች ታምር የሚባል ነገር ሲነገር ብዙ አሜን አትሉም ቶሎ አይደል? ግን ለዚህ ታምር ዛሬ እያንዳንድህ አሜን ብለህ ነው የምትወጣው። ድንቅ ነገር ተገኝቷል። ድንቅ ነገር ተሰምቷል። ታምር ማለት እንዲህ ነው እንጂ እነ ቤካ እንቅልፍ እያንቀላፉ ነበር፣ እየተኙ ነበር። እነ መሲሉ መሲ እንኳን የሰማች ይመስለኛል። ዳንኤም ተኝቶ ነበር። እኛ እዚህ አረናል። ወይኔ ኤርሚያስ የአንደኛው መቶ ክፍለ ዘመን የማንም ጉድሯን መነኩሴ መጫወች አሉ። የመጽሐፉ አልበቃ ብሎ ሲልም በቪዲዮ መጡልህ። ሰማልኝማ ይህንን ጎረምሳ የሚሉትን ስማ። ኦኬ ጋይድ ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በማን ቤት በጣም ስንስቅን እንኖራለን። በማን ቤት? ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በኦርቶዶክስ በጣም ስንስቅን እንኖራለን። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትን አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው በግፈኛው አባታችን ነው ያለው። ማነው ግፈኛው አባት? ይኸው እንትን ፀጉሩን በሙቅ አጣብቆ እዚህ ባልታጠበ ፊቱ ብቅ ያለልህ ጉድሯሙ ሰውዬ ማለት ነው። በማን አባታችን አለ? በግፈኛ በሙሉ ብራዘር ፋኖ ነው ኦነግ ሸኔ ወያኔ ሁሉ ሳይቀር በሙሉ አስታጥቆ ዙሪያውን አሰልፏል ሰውየው የሚለውን ስማ። በግፈኛው አባታችን ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት።
በጣም ስንስቅ እንኖራለን። ስራዬ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንባና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው መመላለስ። አባታችን ለ18 ዓመት ጀምር ያውቃቸዋለሁ ማለት ነው። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፊክ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላችኋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቀልም እሳቸውም ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ያ በሬም እሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ቅርብ ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ ሙናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል። ይህ በሬ መርፌ ተወቅቶ ነበር ሞተብን አሉ። አይዟችሁ ይነሳን አልሁኝ። ማንን ተማምኜ? አባቴን የበረሃው መነኝ እንባና ጸሎት ተማምኜ ማለት ነው። ከዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ ያሻሸሁት የሞተውን በሬ ማለት ነው። ከዛ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረርስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁ ዘመኑ አላለቀም ወይ? ዘመኑ እንዳለቀ ምልክት አይሆናችሁም ወይ? ይሄ ነገር ምልክት አይሆንም ወይ? ምን እንደምትጠብቁት ወገኖች? መላእክት መለከት ሊነፉ ይገባል። የሞተ በሬ ተነስቷል። ጀረርስ አደረግበት። ዋው የአባቴን እኮ ብሎ ያለው የዚህ ጉዱሯም ሰውዬ እኮ ፎቶ እኮ ነው ይዞ። አንቺ እዚህ ኢየሱስ ጌታ ደግሞ 3 ጊዜ ሰግዶ ነው እንዴ የተነሳው በሬው? እኔ እዚህ ፋለጥልሃለሁ እኮ ስዕል አድህኖ አለ የለም ከዲያቆን እንትና ማነው ፈለገ መሐመድ ጋር ማለት ማነው ፈለገ አትናቴዎስ ጋር እኔ ፋለጥልሃለሁ። እዚህ ገና ስዕል አድህኖ ታድናለች አታድንም? ያድናል፣ ያድናሉ፣ አያድኑም። ተሰማለች ታሸታለች አታሸትም? ይጨፍራሉ፣ ይደንሳሉ። ገና ክርክር ላይ ነን። በሬ እኮ እዚህ ለስዕል አድህኖ 3 ጊዜ እኮ ሰግዶ እኮ የሞተው በሬ እኮ ተነሳ እየተባለ ነው። ኤርሚ ድገሙ እያሉ ነው። ኧረ ጆሮዋችን በእናትህ ተው እንዳትደግመው። ይሄ ያማልኩ ቆይ የምን ማመም ገና ላሞችም ሊገቡበት ይችላሉ። ይህም አይ ጉዳይ መስማት አለበት ትውልዱ። ኦርቶዶክስ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረርስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድን ነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስል የነበረው ይህን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ እባካችሁ፣ ሼር አታድርጉልኝ፣ ራሳ እንደው ለእኔም አታድርጉልኝ። ወንድማችንን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻል አለብን። ለብዙ ነገሮች ስንል ያለፍናቸው ለብዙ ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። እኔ ስንት አይጥ ነው ያሳለፋችሁት እናንተ ቤት? እኮ ስንት አይጥ እኮ ነው ያለፈው።
ስንት አይጥ እኮ አልኩ፣ ህይወታችንን የበሉ አይጦች ማለት ነው። አቡነ እንትና እማሆ እንትና እያላችሁን ስትሉ ስንት እኮ አይጦች አለፉ። ለምጣዷ ሲባል እየተባለ ማለት ነው። ፖለቲከኞቹም ተነስቶ ለምጣዷ ሲባል ብሎ ምጣድ የተባለችው ኢትዮጵያን ስለ ሀገራችን ሲባል ብዙ እንታገሳለን ነው። የሀገር አንድነት ስለሆነ ሀገር ከሌለ ምንም ነገር ስለሌለ፣ ግን ብራዘር ስለ ሃይማኖት ብለህ ስትል ስንት አይጥ እኮ አሳለፍክ አንተ። አሁንም ለምጣዱ ስንል አይጦቹ ይለፉ ብለን ስንት አይጦች እኮ አልፈዋል። አባ ዮሐንስ ብቻ ነው እንዲ አሁን አይጥ መስሎ የታየ የሱ ስዕል። የኪዳነ ምሕረት የእመቤቴ የአቁራሪቷ ማዕት ምናምን ነገር ብለህ የምትለውስ ብዙ አይጥ የሆነ ማለት ነው። እንዴት ነው ግን የምታወሩት? ሰውየው ደግነቱ ታጥቀዋል ስል ነበረ። ለማንኛውም እንደው ተውኝ እባካችሁ፣ ሼር አታድርጉልኝ ራሳ እንደው ለእኔም አታደርጉልኝ። ወንድማችንን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻል አለን። ለብዙ ነገሮች ስንል ያለፍናቸው የእነ አርሴማ ከሆነ ለምንድን የአባ ዮሐንስ የማይሆነው? ቆንጅዬ ጎንደሬ ናቸው። ለምንድን የማይሆነው? ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። አሁን 4 ኪሎም 5 ኪሎም ያላችሁ የቤተ ክህነት አባቶች ሀይ የምትሉበት ጊዜ ላይ እንዳትነሱ። የአርመኗን ሴትዮ እያመንክ ኢትዮጵያዊው የጎንደር ተወላጅ አባ ዮሐንስ ከነ ጉድሮ ብቅ ሲል የ4 ኪሎቹም ተነሱ፣ የ5 ኪሎቹም ተነሱ፣ የ6 ኪሎቹ ሩጡ፣ የ7 ኪሎቹ ጠብቁ አትልም። የአርመኗ ሴትዮስ ስዕል አድኖ ብላችሁ ያውም የእሷ ያልሆነች ማን ነበረች ትመለክ የነበረው? ብፁዕ አቡነ ኤርሚያስ ግብፅ ሀገር ሄደው የማን ነበረች? የአርሴማ አይደለም። የማን ነበረች ያችኛይቱ ሴትዮዋ? የቀይሮ ይዟት የመጧትን ማን ራሱ አላውቃትም። አዎ ያችኛይቱ ማን ነበረች? አትናገሩ እንዴ? ባርባራ ኤርሚ። ልክ ነው። ባርባራ ልክ ነው። የባርባራ ፎቶ እስከ ዛሬ ድረስ ሲታጠንላት ኖሮ የለ እንዴ? 5 ኪሎችም 6 ኪሎችም አልተነሱም። የእነ አብርሃ ወይና አጽብሃ ፎቶ አለ አይደል እንዴ? ስዕል አድኖ ተብሎ የሚታመን የላሊበላ አለ አይደል እንዴ? ስዕል አድኖ ተብሎ የሚታመን የአፄ ፋሲል አለ አይደል? ስዕል አድኖ ተብሎ የሚታመን የአቡነ ተክለ ሃይማኖት አለ ኢትዮጵያዊ ነው፣ ስዕል አድኖ ተብሎ የሚታመን የአቡነ ኪሮስ አለ አይደል? የትግራዋይ ተወላጅ ናቸው፣ ስዕል አድኖ ተብሎ የሚታመን የወለተ ጴጥሮስ አለ አይደለም እንዴ? አይቲ ጎጃሜ ነች፣ ጎንደር ናት። እሷም ሚካኤል ሹሩባን ይዞ እንደማይጠማ ነው ወደ ገበያ እንደምትነዳ በግ ይዟት ይመራ የነበረችዋ ሴትዮ ማለት ነው። ወለተ ጴጥሮስ እንዴ! ተው እንጂ እንዲማ እንትን አትልም። ያው ቅዱስ ሚካኤል ማለት ነው መልአኩ ተብሎ ወደ ገበያ እንደምትነዳ በግ ይዟት ሲሄድ ማለት ነው። ከየት ወዴት? ቅዱስ ሚካኤል እናታችን ወለተ ጴጥሮስን ከዋልድባ ከጎንደር ወደ ጎጃም ሊያስቀምጣት ይዟት ሲሄድ ማለት ነው። ሹሩቢያዋን ይዞ ማለት ነው፣ እንዳትጠፋበት። ምክንያቱም መንገድ ላይ ዝሎና ደክሞ ወይ እንቅልፉ መጥቶ እንዳታመልጠው ነው ሹሩባዋን የያዘው ማለት ነው። እንዲህ ነው የሚቀለደው። አየህ፣ እነሱ እንደዚህ እኛ ላይ ይቀልዳሉ። እኛ ታዲያ በእነዚህ አማልክቶቻቸው ላይ ብንቀልድ ምን ይገርማል?